ዕለተ ሐሙስ መስከረም 15 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ላናት አደስ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን አልፋለን። በመስቀል በዓል ከሃይማኖታዊ ይዘት ውጭ የሆኑ ጥቅሶችን መያዝ፣ ርችት መተኮስ የተከለከለ መሆኑ ተገልጿል። በመስቀል በዓል ከሃይማኖታዊ ይዘት ውጭ ጸብ አጫሪ የሆኑ ጥቅሶችና ህትመቶችን መያዝ ሆነ ርችት መተኮስ የተከለከለ ነው ሲል የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታውቋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የ2018 ዓ.ም የመስቀል ደመራና የእሬቻ ክብረ በዓል ዙሪያ ከተለያዩ የጸጥታ አካላት ጋር ውይይትና የስምሪት መስጫ መድረክ አካሂዷል። የአዲስ አበባ ከተማ ሰላም ጸጥታ ቢሮ ምክትል ኃላፊ ሚዴቅሳ ከበደ በመድረኩ ላይ እንደተናገሩት የመስቀል ደመራና የእሬቻ በዓል የሃይማኖታዊ አባቶች አባገዳዎች በሚሰጡት አቅጣጫ መከበር አለበትም ብለዋል። በመስቀል የደመራና በእሬቻ በዓል የሃይማኖታዊ ትውፊት ውጭ የሆኑ ጸባጫሪ ጥቅሶች፣ ህትመቶችና የፖለቲካ ፓርቲ ምልክቶችን መያዝ ሆነ ማስተላለፍ የተከለከለ ነው። የጸጥታ ኃይሉ የሰላም ማስከበር ስራ ይሰራልም ብለዋል። የመስቀል በዓል ሃይማኖታዊ ይዘቱንና ትውፊታቸውን በጠበቀ መልኩ እንዲከበሩ ሰላም የማስከበር ስራ ይሰራል ሲሉም ገልጸዋል። የድምጽ ብክለትን ለመከላከል በመስቀልና በሬቻ በዓል ርችት መተኮስ የተከለከለ መሆኑንም ጨምሮ ገልጿል። በመዲናዋ መስቀልን ለማክበር የሚደመረው ደመራ ከኤሌክትሪክ መስመሮች የራቀ መሆናቸውን የማረጋገጥ ስራ ይሰራል ሲሉም አብራርተዋል። የመስቀልና የሬቻ በዓል በሰላም ተከብሮ እንዲያልፍ ህዝቡ የሃይማኖት አባቶችና አባገዳዎችን ትዕዛዝ በመቀበል ተግባራዊ ማድረግ አለበትም ብለዋል። የመስቀልና የሬቻ በዓል የእርቅ የሰላምና የአብሮነት የአንድነት በዓል ናቸው። ትውፊታቸውን ጠብቀው እንዲከበሩ የጸጥታ ኃይሉ ሰላም ለማስከበር ስራውን ይሰራል፣ ዘላቂ ሰላምን ያረጋግጣል ሲሉም ጠቅሰዋል። እስከ መስከረም 30 2018 ዓ.ም የታደሰ የሙያ ፈቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ የጤና ሚኒስቴር አስታውቋል። የጤና ባለሙያዎች የሙያ ፈቃድን በሚመለከት በጤና ሚኒስቴር ሚኒስትር ዴኤታ ፍሬህይወት አበበ ተፈርሞ በ30/12 2017 ዓ.ም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያዎች የሙያ ፈቃድ ይዘው እንዲሰሩ እንዲደረግም አሳስበዋል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፈቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንን ተከትሎ ማስፈጸም በጤና ሚኒስቴር በጤናና የጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑንም ገልጸዋል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፈቃድ ሳይኖራቸው እንዲሁም የአገልግሎት ጊዜ ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡንም ገልጿል። በዚህም መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፈቃድ መያዝ እንደሚያስፈልጋቸው ታውቆ በክልላቸው ስር በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 2018 ዓ.ም ብቻ የሙያ ፈቃድ እንዲያወጡ ሲል የሚኒስቴር መስሪያ ቤቱ አሳስቧል። ከመስከረም 30 2018 ዓ.ም በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፈቃድ የሌላቸው ባለሙያዎች በሙያ መስራት እንደማይችሉም አስታውቋል። የሙያ ፈቃድ ለማውጣትና ለማደስ የተሰጠው ጊዜ እስከሚያልቅና ክልሎችን አስፈላጊውን የጥንቃቄ ስራዎች በመስራት ሁሉም ባለሙያዎች የሙያ ፈቃድ ይዘው እንዲሰሩ እንዲደረግ ማሳሰቢያ መስጠቱ ተመላክቷል። በትግራይ ክልል ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ተገለጸ። ከነዚህ መካከል አብዛኞቹ በወርቅ ማውጣት አካባቢ የተያዙ ናቸው ተብሏል። በትግራይ ክልል ከመስከረም 8 ቀን 2018 ዓ.ም ጀምሮ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ሲገለጽ አብዛኞቹ ሰዎች በወርቅ ማውጫ አካባቢ የተያዙ መሆናቸውን በአውሮፓ ሲቪል ጥበቃና የሰብአዊ እርዳታ ኦፕሬሽን አስታውቋል። በክልሉ 6 ወረዳዎች ማለትም በሰላዋ፣ ሳምራ፣ ሰየሚቲ፣ አዲያጎ፣ ማዕከለ አዲያባ፣ አዲ ዳውሮና ዛታ በሽታው መታየቱን ተቋሙ የሚያመላክተው የአካባቢ ባለድርሻ በመጥቀስ ጠቁሟል። የወረርሽኙ የሞት ምጣኔ 3.1 በመቶ የተመዘገበ ሲሆን አብዛኛው ህሙማን በማዕድን ማውጣት ስራ ላይ የተሰማሩ ወንዶች መሆናቸውም ተመላክቷል። በተጨማሪም አዳዲስ የኮሌራ ወረርሽኝ ኬዞች በአማራ ክልል፣ በቤንሻንጉል ጉሙዝ ክልሎች መታየታቸውን የገለጸው ተቋሙ የተደራጀና ወቅታዊ መረጃ እስካሁን መገኘት አለመቻሉንም አመላክቷል።
የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የቡድን 7 አባል ሀገራት በጋዛ አፋጣኝ እርቅ እንዲወርድና የሰብአዊ እርዳታ እንዲደርስ ጠየቁ። የቡድን 7 ሀገራት የውጭ ጉዳይ ሚኒስተር በጋዛ የተኩስ አቁም እንዲደረግ በድጋሚ ጥሪያቸውን አቅርበዋል። እስራኤል የሰብአዊ እርዳታ እንዲደረግ መፍቀድ አለባትም ብለዋል። ሚኒስቴሮቹ በጋራ ባወጡት መግለጫ በጋዛ በቂ የሆነ የሰብአዊ እርዳታ እንዲደረግ፣ በሲቪሎች ላይ የሚደርስ መጠነ ሰፊ ስቃይ እንዲያልቅ አሳስበዋል። እንዲሁም ሁሉም ታጋቾች እንዲፈቱ በማድረግ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲኖር ጥሪያቸውን አስተላልፈዋል። ሐማስ ጥቅምት 7 2023 ያደረሰውን ጥቃት አውግዘናል። ሐማስ በጋዛ የወደፊት ዕጣ ፈንታ ላይ ምንም አይነት ሚና እንደማይኖረውና በእስራኤል ላይ ስጋት መሆን እንደሌለበት ደጋግመን አምነንበታለን ብለዋል። በጋዛ መልሶ ግንባታ ላይ ወደፊት የሚካሄደውበትን መንገድ ለመቅረጽና የእስራኤል ፍልስጤምን ዘላቂ ሰላም ለመፍጠር በአረብ ሀገራት በቀረቡ ሀሳቦች ላይ ለመሳተፍ ዝግጁ መሆናቸውን እናረጋግጣለን ሲልም መናገራቸውን አልጀዚራ ዘግቧል። በመጨረሻም የኮሎምቢያው ፕሬዝዳንት አሜሪካ በአደንዛዥ እጽ ጀልባዎች ላይ ያደረሰችው ጥቃት ጭካኔ ድርጊት ሲሉ አወገዙ። ዩናይትድ ስቴትስ የአየር ድብደባ በካሪቢያን ባህር አደንዛዥ እጽ አዘዋዋሪዎች ናቸው በተባሉ ጀልባዎች ላይ የወሰደችው የአየር ድብደባ የጭካኔ ድርጊት ነው ሲሉ የኮሎምቢያው ፕሬዝዳንት ኩሻቫ ቫቲን ለቢቢሲ ተናግረዋል። በምርመራው ኮሎምቢያውያን በጥቃት ተገለዋል የተባለ ሲሆን በአሜሪካ ባለስልጣናት ላይ የወንጀል ክስ እንዲመሰረትም ጠይቀዋል። ፕሬዝዳንት ዶናልድ ትራምፕ ጥቃቱ በዚህ ወር ከጀመረ ጀምሮ 17 ሰዎች መሞታቸውን የተናገሩ ሲሆን የፌንታኒና ሌሎች ህገወጥ አደንዛዥ እጾች ወደ አሜሪካ የሚወስዱት ፍሰትን ለማስቆም አስፈላጊ ሆኖ ተገኝቷልም ሲሉ ተደምጠዋል። የህግ ባለሙያዎችና ህግ አውጪዎች ግን ዓለም አቀፍ የሰብአዊ መብት ህጎችን ይጥሳል የሚል ጥያቄን አቅርበዋል። የአሜሪካ ኤጀንሲና ከሌሎች ኤጀንሲዎች ጋር በመተባበር የካሪቢያን የባህር ላይ ጥቃት የመፈጸም ረጅም ታሪክ አላት ብለዋል። ከዚህ በፊትም ማንም አልሞተም፣ ማንንም መግደል አንፈልግም ሲሉም ተደምጠዋል። ትራምፕ በሜክሲኮና በሌሎች በላቲን አሜሪካ የሚገኙ በርካታ አደንዛዥ እጾች አዘዋዋሪዎችና የወንጀል ቡድኖችን በአሸባሪነት ፈርጀዋል። የዩናይትድ ስቴትስ ወታደራዊ ኃይል በደቡብ ካሪቢያን ላለፉት 2 ወራት ተጨማሪ የባህር ኃይል መርከቦችና በሺዎች የሚቆጠሩ የአሜሪካ የባህር ኃይሎችና መርከቦችን በማሰማራት ላይ እንደሚገኝም ገልጸዋል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።